የተባበሩት አረብ ኤሚሬቶች የውጭ ጉዳይ ፖሊሲዋን ቀይራ ወደ አሜሪካና እስራኤል ጎራ መቀላቀል መጀመሯን ቢቢሲ ዘግቧል። ሀገሪቱ የአፍሪካ ቀንድን ችላ ማለት የጀመረች ሲሆን የብልጽግና አገዛዝም የሚደረግለት ድጋፍ ከጊዜ ወደ ጊዜ በመቀነስ ላይ እንደሚገኝ ታውቋል። በኤሚሬትስ ቦታ ምዕራባውያን ሰተት ብለው መግባት የጀመሩ ቢሆንም የእነርሱ ቅድመ ሁኔታ ደግሞ ባትመጡ ይሻላል የሚያስብል እንደሆነም ተነግሯል። አብይ አህመድ የፖለቲካ እስረኞችን ሙሉ በሙሉ ከእስር ቤት ለመፍታት ዝግጅት ላይ መሆኑ ቢታወቅም ሌላውስ የሚለው ጥያቄ ግን እንደቀጠለ ነው። ሰፋ ያለውን መረጃ በሳቱ የምትሰሙት ይሆናል። በአማራ ክልል እየተካሄደ ባለው ከባድ ጦርነት ፋኖ አሁንም ድል እየቀናው ይገኛል ተባለ። አየር መቃወሚያ በመያዝ ሲፋለም የነበረው የብልጽግና ሰራዊት መቃወሚያው ሲወድምበት የተኳሾቹም ሕይወት አልፏልም ተብሏል። ፋኖን ሰልሉ ተብለው የተላኩ የብልጽግና ሰራዊት አባላትም ስለላውን ትተው ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። የምትሰሙት ይሆናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። የሰሞኑን የምክክር ኮሚሽን ጥድፊያ የጠቅላይ ሚኒስትር አብይ አህመድ በየጊዜው ሚዲያ ላይ መውጣትና አይናቸው ግንባር ሆኗል የሚለው ወቀሳ በብዙ የፖለቲካ ታዛቢዎች ዘንድ በርካታ ምልከታን በማስተናገድ ላይ ነው። ምልከታው ብልጽግና ከባድ ቀውስ ውስጥ ገብቷል የሚልም ሆኗል። ቀውሱ ግን አገር ውስጥ ባለው የእርስ በርስ ጦርነትና በኑሮ ውድነት ብቻ የሚለካ አይደለም። ብልጽግና ላይ ከውጭ የመጣበት ፈተና እንዳላየ ሆነ የሚያልፈው አይደለም ይባላል። ቢቢሲ ዛሬ ባወጣው ዘገባ የተባበሩት አረብ ኤሚሬቶች ስር ነቀል የውጭ ፖሊሲ ለውጥ አድርጋ ሻንጣዋን ይዛ አሜሪካና እስራኤል መንደር እንደገባች ጽፈዋል። ይህ ለኢትዮጵያና ለአፍሪካ ቀንድ ቀላል የማይባል መልእክት አለው ይባላል። ከዚህ በኋላ ኤሚሬትስ ለሱዳን አርኤስኤፍም ሆነ ለብልጽግና የምትሰጠው ድጋፍ በእጅጉ ሊቀንስ ወይንም ሊቆም ይችላል። ለዚህም በምክንያትነት የሚያቀርቡት መጀመሪያም ኤሚሬትስ እዚህ አካባቢ የገባችው በአቋራጭ ቀይ ባህር ለመድረስና ተጽዕኖ ፈጣሪነቷን ለመጨመር ነው። ይህ ከሆነ እንደነ ኢራን የመሳሰሉ ሀገራትን መገዳደር የሚያስችላት የረጅም ጊዜ ስትራቴጂ ይኖረኛል የሚል ሀሳብ ኑሯት ነበር። አሁን ግን በቅርቡ በተፈጠረው የኢራን ጦርነት ምክንያት ቴሄራን ለኤሚሬትስ ሩቅ መሄድ እንደማይኖርባት ትምህርት ሰጥታለች ይባላል። በሌላ አነጋገር ኢራን የኤሚሬትስ ከባድ አደጋ የሆነ ሀገር መሆኑን በተግባር አረጋግጧል። ይህ ከሆነ ታዲያ ይላሉ የፖለቲካ ታዛቢዎች፣ ይህ ከሆነ ኤሚሬትስ ለማለኝ በሰማይ የሚመስለውን የሩቅ ጊዜ ስትራቴጂዋን ትታ ወደ ምዕራባውያን ተከልላ መግባቷ የማይጠበቅ አይደለም። ይህ ታዲያ ብልጽግና ላይ ሊያደርስ የሚችለው ጫና ምን ይሆናል የሚለውን ምልከታቸውን ነው የሚቀጥሉት። በዚህ ስሌት መሰረት ቢግ ብራዘርስ በመባል የሚታወቀው የአብይ አህመድና የኤሚሬትስ ግንኙነት አደጋ ውስጥ ሊገባ ይችላል። በእርግጥ አሁንም ገብቷል ይላሉ። የሚሰጠው የገንዘብና የድሮን ድጋፍም በእጅጉ እየቀነሰ ነው የሚሉት እነዚሁ ታዛቢዎች ነገ ደግሞ ከነጭራሹ ሊቆም ይችላልን ባይ ናቸው። ለዚህም ምክንያት የሚሆነው ኤሚሬትስ በሩቅ ጊዜ የምታገኘው ትርፍ ከሌለ ገና ለገና በአካባቢው ተመራጭ ሆናለሁ ብላ የአፍሪካ ቀንድ ላይ ዶላር የምትከሰክስበት ምንም ምክንያት አይኖራትም። ከዛ ይልቅ ቀጥታ ዶላሩን ለኢራን ሰጥታ እያባበለች ከነ አሜሪካ ጉያ መደበቅ ይሻላታል ይላሉ። ስለሆነም አሁን ባለው ተጨባጭ ሁኔታ የብልጽግናው አገዛዝ ከባድ ዲፕሎማሲና የገንዘብ ክፍተት ተፈጥሮበታል ወይንም ደግሞ ለወደፊት ይፈጠርበታል። ስለሆነም ምዕራባውያን ከወትሮ በተለየ መልኩ ከብልጽግና ጎን የቆሙ በማስመሰል አገዛዙን አለንልህ እያሉት ያሉም ይመስላል ተብሏል። የአውሮፓ ህብረት ህወሓትን ሲያወግዝ የአሜሪካ መንግስት ደግሞ ማዕቀብ እስከመጣል እንደደረሰ የጥቂት ቀናት ትዝታ ሆኖም አልፏል። ቀላል ቁጥር የሌላቸው ዲፕሎማቶችም የአብይ አህመድን መልእክት በማስተጋባት ስራ ላይ መጠመዳቸውም ይነገራል። ምርጫን በአግባቡ የሚመዘነው የአውሮፓ ህብረት ባልተለመደ ሁኔታ የኢትዮጵያ ምርጫ እንኳን ደስ አላችሁ እስከ ማለትም ደርሰዋል። ይህም ቢሆን ግን ይሉሉ ታዛቢዎች ኤሚሬትስ ታፈገፍግ ምዕራባውያን መምጣታቸው ለአብይ አህመድ ጥሩ የሚባል አይደለም። ምክንያቱም ምዕራባውያን ኢትዮጵያ ያለችበትን ቀውስ አደገኛ መሆኑን ጠንቅቀው ያውቁታል። ጠቅላይ ሚኒስትር አብይ አህመድ አሻግራታለሁ ያሏት ሀገር እንኳን ልታሻግር ቀርቶ ጦሷ ለራሳቸውም ሊተርፍ እንደሚችል እርግጠኛ ሆኖ መናገር ከጀመሩ ውለውም አድረዋል ይባላል። በውጤቱም የአሁኑን ጠቅላይ ሚኒስተርን ብዙም የሚፈልጉት አይመስሉም ባይ ናቸው። እርሱን ባይፈልጉትም ግን ወንበሩን አጥብቀው ስለሚፈልጉት አብሮ መስራታቸውን ቀጥለዋል። የምዕራባውያን ፍላጎት ግን ይህ ብቻ አይደለም፣ ሌላም ፍላጎት አላቸው። አብይ አህመድ ቀውሱን ለመሻገር የፖለቲካ እስረኞችን እንዲፈታ ከፋኖና ኦነግ ከመሳሰሉ አማጽያን ጋር የገባበትን ጦርነት እንዲያለዝብም ይሻሉ ይባላል። ይህም ብቻ አይደለም፣
ለመስዋዕትነት ያህል አጠገቡ ያሉ አንድ 3 ትልቅ ባለስልጣናትን አንስቶ እስር ቤት እንዲያስገባና የተወጠረውን ፖለቲካ ተንፈስ እንዲያደርገውም ምዕራባውያን በጽኑ ይፈልጋሉ። ጠቅላይ ሚኒስትሩ ከምክክር ኮሚሽኑ በኋላ ሁሉንም የፖለቲካ እስረኞች እንደሚፈቱ ሚዲያችን ያገኘው መረጃ ቢያረጋግጥም ከዛ ውጭ ያሉ የሀገሪቱ ለውጦች ላይ ግን የአብይ አህመድ አቋም ምን ሊሆን እንደሚችል ለጊዜው የታወቀ ነገር የለም። ይህ በእንዲህ እንዳለ የብልጽግና የመቃወሚያና ተኳሾቹ ፋኖ ባደረሰባቸው ጥቃት መመታታቸው ተነገረ። በከፍተኛ ሁኔታ በቀጠለው ትንቅንቅ በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ቀጠና ሚኒሊክ ዕዝ 105ኛ ኮር 71ኛ ክፍለ ጦር ስር የሚገኙ የአንደኛ መሐመድ ዳውድ ሬጅመንት በቀላል ግንባር በታላቅ ጦር ብቃት የብልጽግና ኃይልን መደብደባቸው ተነግሯል። በአየር መቃወሚያዎችና በሌሎችም የሜካናይዝድ መሳሪያዎች ታጅበው መነሻውን ከጊምባ ያደረገው የብልጽግና ኃይል ንጹሃን ላይ ጉዳት ለማድረስ ሀብት ንብረት ለማውደምና ወረራን ለመፈጸም ወደ ሻፊና ባክታ አካባቢዎች ለመንቀሳቀስ ሙከራ አድርጎ የነበረ ቢሆንም በአርበኞቹ ልዩ የውጊያ ጥረት 3 እና 2 ቦታዎች ላይ ተቆርጦ ሽንፈት ደርሶበታልም ተብሏል። ትናንት አመሻሽ ድረስ በወሎ ቤተ አማራ ቀጠና ከለላ ግንባር ሻፊና በባከት አካባቢዎች ላይም በተደረገ ተጋድሎ የፋኖ አስደማሚ የጸረ ማጥቃትና የመልሶ ማጥቃት ጥበብ ሲታይ፣ በአንጻሩ የብልጽግና ኃይሎች ከወደ ፋኖ የተወሰደባቸውን እርምጃ የሚመለከቱበት ፋታ አጥተው ተሽመድምደው የዋሉበት አውደ ውጊያም ተመዝግበዋል። አርበኞቹ ብልጽግናን በሁለት አቅጣጫ ማለትም በሻፊና በባከት በኩል ቆርጠው ቀጠናውን በመቆለፍ ከባድ እርምጃ ወስደውበታልም ተብሏል። በአካባቢው በተለይ ጎራዳ ተብሎ በሚጠራው ቦታ ብልጽግና በአየር መቃወሚያ መሳሪያ ታግዞ ከወደ ፋኖ የተከፈተበትን የጸረ ማጥቃት እርምጃ ለመቋቋም ሙከራ ቢያደርግም ነገር ግን ከጥቃቱ መክበድና ከአጥቂዎቹ ፍጥነት ጋር ተዳምሮ ሞትና ቆስለኛ ለመሆን በቅቷልም ተብሏል። በዚህ ተጋድሎ ሞትና ቆስለኛ ከተደረጉት የብልጽግና እግረኛ ወታደሮችን በተጨማሪ የአየር መቃወሚያዎች አፈሙዝ ባልታሰበ ሁኔታ በፋኖ ዲሽቃ ተመቶ በእሳት ሲጋይ የአየር መቃወሚያ ተኳሹና ረዳቶቹ ደግሞ ከሌላ አቅጣጫ በተከፈተባቸው ተኩስ ሕይወታቸው አልፏል። የ71ኛ አባናዶ ክፍለ ጦር አርበኞች ከወሰዱት ከባድ የሆነ የጸረ ማጥቃትና የመልሶ ማጥቃት ስልትን ከአንዳች አማራዊ ጀግንነት ወኔ ጋር ያዋሃደ እርምጃ አንጻር የብልጽግና ከባባድ መሳሪያዎችና የሰው ኃይሎች ትርጉም ባጣበት በዚህ ተጋድሎ 23 ያገዛዙ ወታደሮች ሕይወት አልፏል። በርካታ ልዩ ልዩ የጦር መሳሪያዎችና ሌሎችም ወታደራዊ ቁሳቁሶችም በፋኖ ቁጥጥር ስር እንደገቡም ተነግሯል። አርበኞቹ ከሚያደርጉት የመደበኛ ውጊያ በተጨማሪ የብልጽግና ኃይልን ስቦ ከመምታት ጀምሮ በከባባድ ጦር መሳሪያ ሽፋን ታጅቦ በሚንቀሳቀስ ኃይል ላይ ጸረ ማጥቃት እርምጃ በመውሰድ እንዲሁም የቆረጣና የደፈጣ ጥቃት በመፈጸም የብልጽግናውን አገዛዝ እያዋከቡት እንደሚገኙ ለሚዲያችን የደረሰው መረጃ አመላክቷል። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። በሌሎች መረጃዎች እስክንገናኝ መልካም ቆይታ